ስለዚህ ውሾች ኢየሱስ ናቸው ማለት ነው አይደል? የኢትዮጵያ ክርስቲያኖች ውሾች ነን ነው። አውራሽ አውራ ሴትዮ መጣ ልጄን ፈውስልኝ ስትል ጌታ ለውሾች ለልጆች የተባለው ለውሾች መስጠት ይገባልን አላት። ከዛ እሷ ከልጆች የተረፈውን ለውሾች እየተግባባን እንድንሄድ ረጋ ብለን አብረን እናወራለን። አብሽር ቀርበታ ምንድን ነው ያላት ነው ያልከው? ሴትዮዋ ምን አለችው? ካልመለስኩልህ ለምን ታቆመኛለህ? ሀሳብን ልጨርስ እየተናገርኩ እኮ አይደለም ጥቅሱን እያነበብክልን ነው አይደለ? ስለዚህ እንደዚህ አይነት የተረጎምክልን ሂድ፣ ምን ችግር አለው? ቅድም ልክ ሲተረጎም እንደነበረው ምን አለችው ነው ያልከው? ያቺ ሴት በስጋ እስራኤላዊ አይደለችም። እሺ፣ ስለዚህ አድምጠኛ። እሱ ደግሞ ለልጆች የተዘጋጀው ለውሾች ይሰጡታል ስል እሷ ደግሞ ከልጆች የተረፈውን ውሾች አለው ማን ነው? ኢየሱስ። ውሾቹ በእግዚአብሔር በአምላክነቱ በኢየሱስ ክርስቶስ ያላመኑ ማለት ነው። አይደለም እስራኤል የተማሩ ቆይ ልንገርህ፣ አዳም ጥረገ ለምን ተዋሻለህ? አይልም። አሁን እኮ አንተ ያው አንዱ ነገር ልንገርህ፣ ሃይማኖታችን እኮ በመጽሐፍ ቅዱስ በሰማንያ አሐዱ ብቻ ላይ አልተመሰረተም እኮ ልንገርህ። ያው እኛ መጽሐፈ ሊቃውንት አለ፣ መጽሐፈ መነኮሳት አለ። እሱን የሚያመራ አውጣና ስለበዛለሽ ደስ ብሎ ይፈታል። ደግሞ የአንድምታ ተርጓሚ አባቶች የተረጎሙት አለ። አንድምታውን አውጣና ስለበዛለሽ በሱ እኮ እሱን አውጣና ስለበዛለሽ የምን ማኮ እንድታሳየን። ቆይ ልንገርህ፣ ያው ቅዱስ ጴጥሮስ በመልእክቱ ላይ ምን ብላ መሰለ? አሁን የተናገርከውን ፍች ከየት ያገኘው? ቆይ ልንገርህ፣ ትንቢት በሰው ፍቃድ አልመጣምና በመንፈስ ቅዱስ ሆነው እነሱ ጻፉት። ስለዚህ የእግዚአብሔር መጽሐፍ መተርጎም ያለበት በመንፈስ ቅዱስ ያለ ብቻ ነው። እኔ አሁን ከራሴ ተነስቼ መጽሐፍ ቅዱስ እንደዚህ መተርጎም አልችልም። አንተም ደግሞ በራሴ አረዳድ በቃል አንብበህ አሁን የተናገርከውን ፍቺ ከየትኛው አባት ነው ያገኘኸው? እሺ ንገረን፣ ችግር የለውም። እሺ ልንገርህ፣ አሁን እኔ እሺ ልንገርህ፣ ከፍተህ አሳየን። ማየት ፈለግን እኛ ይሄን ትርጓሜ ከየት እንዳመጣው። አሁን እኔ ቁርአን ላይ ገብቼ አሁን አንብቤ እንደራሴ ቢፈተፍት በራሴ ትርጓሜ ይሆናል። ስለ ቁርአን ትጠይቀኛለህ፣ እኔ ችግር የለውም። አሁን ግን አንተ የፈታኸውን ፍቺ ማን እንደሱ ብሎ እንደፈታ እኔ አሁን በራሴ ተረጋጋ፣ ቀስ በለ አሳየን። አሁን የፈታኸውን ከየት ነው ያገኘኸው? በኪስ አይቻልም። የተጻፈ ነገር አሳየን። እዛው ላይ የወንጌል አንድምታ ነው ታይም ታዲያ በዛው እሺ አሳየን። እሱ ነው ማየት እኮ የፈለግነው። ያ ትልቁ ላይ ገና ከፍተህ አሳየን። አንድምታው ላይ አንድ ስልክ ብቻ ነው ያስኩት ብያለሁ አይደል እንዴ? እኔ ይዣለሁኝ፣ ችግር የለውም አብሽሩ። አሁን አንተ ስለዚህ እንደዛ ብሎ የፈታው ሰው ማን ነው? እዚህ ቦታ ላይ ቦታ ሄድና አሳየኝ በለው። አንድምታውን ክፈታ። የወንጌል አንድምታ ነው እዛ ጋር ያለው ምን ይላል? አንድምታው መጽሐፍ ቅዱስ ነው የያዝነው እኛ። ማን ብሎ ነው? ማን ነው እንደሱ ብሎ የፈታው? እሺ ስሙን ንገረን። የቤተ ክርስቲያን አባቶች፣ የቤተ ክርስቲያን ሊቃውንት በሲኖዶስ። የትኛው ሊቃውንት? ለምሳሌ በሲኖዶስ በአባቶቹና ለምሳሌ እነ ቅዱስ ቄርሎስ፣ እነ ቅዱስ ዮሐንስ አፈወርቅ የተረጎሙት ድርሳን አለ መጽሐፍ ቅዱስን በየምዕራፉ እነሱ በመንፈስ ቅዱስ የተረጎሙትን ነው የሚቀበለው። እንደሱ ብሎ የፈታው የትኛው ቄስ ነው? አሁን አንተ ፍቺ የፈታው ቆይ ልንገርህ፣ ለአሁኑ መረጃ እንደዛ ባይኖረኝም ማለት ነው። እኔ አንድ ጥያቄ አለኝ። ለምሳሌ ሃይማኖት መጽሐፍ ቅዱስ መተርጉማን ቄሶች ናቸው እንዴ? በአንተ አሁን እያልክ ያለው አንተ ቄሶች ናቸው፣ መጽሐፍ ቅዱስ መተርጉማን ቄሶች ናቸው። ማንም ሰው ከመሬት አንተ ያማ እንዴ? እኔ ልጨርስ። ይኸውልህ እኔ ነገርኩህ። እኔ እናቴ ትሙት እላለሁ። እኔ የአይሁድ እምነት ተከታይ ነኝ። ክርስትና ኦርቶዶክስ እምነትን ለመቀበል ማለት ፍላጎቱ አለኝ፣ ማልዋሽ ነገር ማለት ነው። ምክንያቱም እኔ በአስተምሮ እኔ ብዙ እንትኖችን ሪፈር አድርጌያለሁ። እኔ መጀመሪያ የማየው በአስተምሮ እኔ ክርስትና ከእስልምና የተሻለ ነው አግኝቼዋለሁ። አንዴ ሄድ አውራው እስኪ አንድ ጊዜ ሲናገር የነበረውን ምንድን ነው? ትክክል ነው ሲናገር የነበረው? ቆይ አስጨርሰኛ ልጨርስ። ያው ቀስ በል አሁን አውራው። ቄሶች አይደሉም የሃይማኖት መተርጉማን። እንዴ አንተን ነው መልስ የምሰጥህ።
ለምሳሌ መጽሐፍ ቄሶች ናቸው እና ራሱ ቄሶች ናቸው ብሎ የተናገረው ና ቄሶች ናቸው የሚተረጉሙት ይናገር ነበረ። ስለዚህ ትክክል ነው። አንተ ደግሞ ቄሶች አይደለም እያልከው አንድ የቤት አድርገ ሊቃውንት እያልክ እኮ ነው እኮ። ስለዚህ እሱ ነው ሊቃውንትና ቄሶች ናቸው ሊፈቱት የሚገባው እያለ ነው። ትክክል ነው፣ እውነት ነው። አሁን ምንድን ነው ያልከው? ቄሶች አይደሉም ስትል አልነበር እንዴ? አሁን ደግሞ እውነት ነው አለ። እሱ ነው ያለ ስለው ማለት መልሰ ነገር ይመልስላችሁ። አስጨርሱኛ። ቄሶችና ሊቃውንት ሚናቸው ለምሳሌ ሊቃውንት ምንድን ነው ሚናቸው? ሊቃውንት ምንድን ነው? ሊቃውንት ቄስ ሳይሆን ያው ቅዱሳን አሉ፣ መመርመር መተርጎም ነው ማስተማር አለ እንዴ ሚናቸው። አትናቴዎስ አሉ በመንፈስ ቅዱስ አሁን የተናገረውን ማንኛው ሊቃውንት እንደሱ ብሎ እንደፈታ ልታወጣ አልቻልክም ማለት ነው። እሺ ከላይ ያለው ልጅ ይሰማል። አስጨርሰኛ። እኔ መጀመሪያ ቁርአንን እኔ እንደፈለኩ መፈትፈት እችላለሁ ገብቼ። ስለ ቁርአን ትጠይቀኛለህ። አሁን የተናገርከውን ማስረጃ አምጣ። መጽሐፍ ቅዱስ ነው ያላ። ስለዚህ አንተ መጽሐፍ ቅዱስን እንደ ፍቃዴ እየተረጎምክ በራስህ ፍቃድ እየተነተንክ እንደዚህ ማለት አንተ ተርጉመህ እኔ ማስረጃ አምጣ ብቻ ነው ያልኩህ። ዘለቀ ማምጣት ሳችል ጊዜ እኔ ላይ ፍጣት በለ እኔ መልስ አልሆነ ገብቷል አይደለ? አሁን የፈታውን ፍቺ ማን ነው እንደሱ ብሎ የፈታልህ አልኩህ። አባቶች ናቸው፣ ሃይማኖተ አበው ሊቃውንቶች ናቸው አልክ። ማስረጃ ሳየን ወፍ ከዛ መጥቶ አንተ እንደፈለክ ትፈታለህ። ጴጥሮስ እኮ በመልእክቱ ትንቢት በሰው ፍቃድ አልመጣም ይላል። የሚተረጎሙት በሰው ፍቃድ አይደለም በመንፈስ ቅዱስ ነው። በመንፈስ ቅዱስ የሚተረጎሙት ደግሞ የሚኖሩ አባቶች ናቸው። በጣም ጥሩ። ከነዛ ከአባቶች መካከል እንዲህ ብሎ የፈታው አከሌ ነው በልና አሳየን። እነ ቅዱስ ቄርሎስ ብዙ ናቸው እኮ ስንት ልንገርህ። ብዙ ቅዱሳን አሉ። አንድ ብቻ ቅዱስ ጊዮርጊስ፣ አባ ጊዮርጊስ ዘጋስጫ፣ ብዙ አባቶች በተለያዩ ዘመን አንድ ነገር ተበልክ ወሱ እስራኤል ዘነብስ እንደምንባል በቤተ ክርስቲያን ይነገራል። መጽሐፉ እዚህ ጋ ነው ዛጋ ነው የሚለውን ባልጠቅስልህም እስራኤል ዘነብስ እንባላለን። እና ደግሞ አንተ ያልከው ውሾች ምናምን ያልከው እኛ ውሾች ነን። እስራኤል እኮ ህዝቦች ነው የሚባሉት፣ እኛ ደግሞ ውሾች ነን። ግን ለውሾች ትርፍራፊ ደርሶናል ማለት ነው። አይዋ ይሄን አናምንም እኮ ነው እነሱ ያሉት። እነሱ ያለ ያትረፍ እንደው አሁን ውሾች መሆናቸውን እዛ ጋር እስራኤል የተባለው እስራኤል ዘነፍስ ነው፣ በጌታ ያመነው ነው። አዳምጥ። በራሳችሁ ትርጉም ከሄዳችሁ ሄደዋል። ሰው ለምንድን ነው የምትጠይቁት? ራስ ትርጉም አይደለም። ተረጋጋ፣ ቀስ በል አይደለም። ለጠፉት ለእስራኤል ልጆች ማለት እኮ እስራኤል ዘስጋን ነው እዚህ ጋር እያለ ያለው። ከዛ እሷ ደግሞ መጽሐፍ ቅዱስ ፍርፋሪ ቆይ እንደዚህ የምልስ የለም። የሰው ልጅ ለዓለም ሁሉ ነፍሱን ቤዛ ሊሰጥ መጥቷል። እሱማ ተጨማሪው ነዋ። ይኸውልህ አሁን መሰለክ የእግዚአብሔር ሕዝብ ነው የሚባለው አይደል እንዴ? የእግዚአብሔር ሕዝቦች ሕዝቤ ነው የሚላቸው። እነዚህ ሕዝቦቹ ናቸው እኮ። አሁን ስለዚህ ውሾች ናቸው ማለት ነው አይደል? የኢትዮጵያ ክርስቲያኖች ውሾች ነው። እስራኤል ዘነብስ የምንባለው በእምነት ይኸውልህ በእምነት ያመንነች እኛ እነሱ ደግሞ የስጋ ዘር ናቸው። የስጋ ዘር ደግሞ ችግር የለውም። እኛ ደግሞ እውነቱን ለመናገር ውሾች ነን ማለት የትህትናን ጥግ ነው የሚያሳይ። ውሻ ለጌታው ታማኝ ነው። እሺ ውሾች ነን አሉ የኢትዮጵያ ክርስቲያኖች። ውሾች ነን የእስራኤል ክርስቲያን። ቆይ አንዴ ተረጋጋ። ውሻ ለጌታ ታማኝ ነው። ቆይ እስኪ ተረጋጋ፣ ቀስ በል። ረበ ፈጣሪ ይሄ ብቻ አይደለም የሚገርማቸው። ኢየሱስ ክርስቶስን መጽሐፍ ቅዱስ ትል ይለዋል አይደለ? ትል ነው አይደለ? ኢየሱስ እንደ መጽሐፍ ቅዱስ ለቃሉ ይቅርታ አንዴ ቤት አድርግ እባክህ። ለቃሉ ይቅርታ እኛ ይሄን አናምንም። መሲሁ በፍጹም አንድ ሙስሊም መሲሁን ትል ምናምን ብሎ ቢገልጽ ይሄ ከእስልምና ይወጣል። ነገር ግን መጽሐፍ ቅዱስ ላይ ኢየሱስ ክርስቶስን ትል ነው ይለዋል አይደለ? ክርስቲያኖች መልሱ። የቱ ጋር ነው የሚለው? እኔ እንጃ አልሰማሁም። ላሳይህ። አምላኬ አምላኬ ሆይ ስለምን ተውከኝ እያለ የሚናገረው በትንቢት ማን ነበረ? አምላኬ አምላኬ የሚለው አለ፣ ግን ትል የሚል አልሰማሁም። አሳይሃለሁ። አምላኬ አምላኬ ስለምን ተውከኝ እያለ መስቀል ላይ የሚናገረው በመዝሙረ ዳዊት ላይ ያንን ቀድሞ በትንቢት ዳዊት እኮ ነው ራሱን እኔ ትል ነኝ ያለው ሰውዬ። ቆይ አንዴ። አምላኬ አምላኬ ስለምን ተውከኝ የሚለው ማን ነው? ዳዊት ነው። እሱ ለክርስቶስ ነው ትንቢት የተናገረው። አንተ የምትለው
አይዋ። ስለዚህ እዚያው ላይ ምን አለ እየተናገረ እያለ አማ አነ ፈዱደቱን ላ ኢንሳን ይላል። እኔማ ትል ነኝ እንጂ ሰው አይደለሁም ይላል። ያው አሳያ አንድ አቡከር ከአንድ ጀምራ አሳያቸው። ይህን እየተናገረ ያለው ማን ነው? አምላኬ አምላኬ ለምን ተውከኝ? እኔን ከማዳን ከጩኸቴ ቃል ሩቅ ነህ እያለ ኢየሱስ ይናገራል አይደለ? ከዛ ይሄው አካል ይናገራል። አምላኬ በቀን ወደ አንተ እጠራለሁ አልመለስክልኝም፣ በሌሊትም እንኳን እረፍት የለኝም። ሚዩት አድርጋ አንድ ልጨርስ። እሺ በእስራኤል የተመሰገንክ አንተ ግን በቅድስና ትኖራለህ። ከዚያስ አባቶቻችን አንተን ተማመኑ፣ አንተም ማዳንካቸው። ወደ አንተም ጮሁ አመለጡ፣ አንተንም ተማመኑ አላፈሩም። ከዚያስ እኔ ግን ትል ነኝ እንጂ ሰው አይደለሁም አለ አላህ። እኔ ግን ትል ነኝ ሰው አይደለሁም፣ የሰው ማላገጫ በህዝብም የተናቅኩ ነኝ አለ።